ጥልቅ ፍቅር ውስጥ የሚከቱ ቃላት። እህቴ ወንድ ልጅን ለመማረክ የግድ ረዥም ግጥም መደርደር አያስፈልግሽም። እነዚህ ቀለል ያሉ 4 ቃላት ከ1000 ቃላት በላይ ልቡን ይነኩታል። በተለይ አራተኛው ቃል ጥልቅ ፍቅር ውስጥ እንዲገባና በፍቅርሽ እንዲሸነፍ የሚያደርግ ወሳኝ ቃል ነው። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆይሽ እነዚህን 4 ወሳኝ ቃላቶች በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይሄን ቪዲዮ ላይክ አድርጎ እስከ መጨረሻው መከታተል ነው። አብራችሁን ቆዩ። ሰላም ውድ ናፊዳር ቱ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል እኛ ሴቶች ከወንዶች ጋር የሚኖረንን የፍቅር ግንኙነት እንዴት አድርገን ስኬታማ ውጤታማ ማድረግ እንደምንችል እንመካከራለን፣ እንወያያለን። ስህተቶችም ሲኖሩ ያው እያነሳን እንወቃቀሳለን። ሰብስክራይብ አድርጉ። ዛሬ የምናወራው ስለ ቃላት ነው። ቃላት በጣም ትልቅ አቅም አላቸው። በጣም ፓወርፉል ናቸው። የወደድነውን ሰው እንደው የኔ ቢሆን ብለን የተመኘነውን ሰው ወደኛ የማቅረብ በፍቅር እንዲሸነፍ የማድረግ ትልቅ አቅም አላቸው። እነዚህን ቀጥሎ የምነግራችሁን 4 ቃላቶች ደጋግማችሁ በምታወሩበት ሰዓት ላይ ምናልባት በስልክ ሊሆን ይችላል፣ በአካልም ሊሆን ይችላል፣ አሊያም ደግሞ በቴክስትም ሊሆን ይችላል። እነዚህን ቃላቶች ስትጠቀሙ ለውጡን ታዩታላችሁ። ጥልቅ ፍቅር ውስጥ እንዲገባ በፍቅራችሁ እንዲሸነፍ የሚያደርግ ቃል ነው። በኋላ ላይ ታመሰግኑኛላችሁ። እንጀምር። የመጀመሪያው ቃል የኔ የሚለው ቃል ነው። የኔ የሚለውን ቃል እንግዲህ ከሌላ ቃል ጋር ከሌላ እሱን ከሚገልጽ ቃል ጋር አንድ ላይ አድርጋችሁ መጠቀም ትልቅ ለውጥ ያመጣል። አንደኛ እንዳቀረባችሁት ገና እየተቀራረባችሁ እኮ ሊሆን ይችላል። ወደ ፍቅር ግንኙነትም ገና አልገባችሁ ሊሆን ይችላል። እንዲሁ እያወራችሁ ባለበት ሰዓት ላይ የኔ ሙዛዛ፣ የኔ እንደዚህ አለ አይደለ፣ የኔ ቀልደኛ ሊሆን ይችላል፣ የኔ ሙዛዛ ሊሆን ይችላል አለ አይደለ። እንደዚህ ካወራችሁት ነገር ከፊዚካል አፒሪያንሱም ሊሆን ይችላል ተነስታችሁ የኔ የሚለውን ቃል ብቻ መጠቀማችሁ የሚሰጠው ትልቅ ትርጉም አለ። በቃ የኔ ያለችኝ ብሎ ስላንቺ እንዲያስብ ስላንቺ እንዲጨነቅ ልቡ እንዲደነግጥ የሚያደርግ ቃል ነው። ምክንያቱም ትልቅ ነገር አይደለም፣ እኔ ሴንስ ትልቅ ነገር አይደለም። የኔ ፍቅር፣ የኔ ማር ምናምን የሚሉ በቃ ሮማንቲክ የሆኑ የቁልምጫ ቃላቶችን አይደለም የተጠቀምሽው። ግን የኔ የምትለው ቃል ከሌላ ቀለል ካለ ቃል ጋር አንድ ላይ ሆና ስትጠራ የሚሰጠው ትርጉም ትንሽ ከበድ ያለ ነው እና በቃ እንዲያስብ፣ እንዲያሰላስል፣ ሌሎች ነገሮችንም እንዲመለከት ያደርገዋል። ስላንቺ በቃ ደጋግሞ እንዲያስብ ያደርገዋል እና በጣም ትልቅ ነገር ነው። ቀለል አድርገሽ እንዳታዩ። ያው ፊዚካል አፒራንሱ ረዥም ሊሆን ይችላል፣ የኔ ረዥም ሊሆን ይችላል፣ የኔ መለሉ ሊሆን ይችላል አለ አይደለ። እንደዚህ ቀለል ያሉ ከፊዚካል አፒራንሱም ጋር የተያያዙ ነገሮችን እያነሳሽ እዛው ደግሞ በምታወሩበት ሰዓት ላይ የነገረሽን ነገር እየተጠቀምሽ የኔ የምትለውን አንድ ላይ በማድረግ መጠቀም ትልቅ ለውጥ ያመጣል። ሞክሪው። ሁለተኛ ደስ ይለኛል። ከአንተ ጋር ሳውራ ሊሆን ይችላል፣ ከአንተ ጋር ስሆን ሊሆን ይችላል አለ አይደለ። ደስ ይለኛል የሚለውን ቃል ስትጠቀሚ ወንድ ልጅ ምን ይፈልጋል መሰለሽ? ማረጋገጫ ይፈልጋል። ላይክ እንዴት ነው አብራችሁ ዋላችሁ፣ አብራችሁ አወራችሁ፣ ስልክም ሊሆን ይችላል፣ ቴክስትም ሊሆን ይችላል። መጨረሻ ላይ ስትለያዩ ወይ ቻው ስትባባሉ ደስ ብሎኛል፣ ጥሩ ጊዜ ነበረ ምናምን የሚለውን ነገር መስማት ይፈልጋል። ይሄንን ቃል መስማት ማረጋገጫ ነው። በቃ እንዳላስደበረሽ አለ አይደለ። ሁሌ ባዘር ያደርጓል። አስደብሪያታለሁ፣ ደስ ብሏታል ወይስ የሚለውን ነገር በቃ ሁሉ ጊዜ ይከነክነዋል። በቃ ያብሰለስላል። ከተለያያችሁ በኋላ ማለት ነው። በቃ እንዲህ ስላት እንዲህ ብላኝ ነበር፣ ደስ ስላላት ነው ወይስ ከፍቷት ይሆን ቅር ብሏት ይሆን እንዴ? ከዛ በኋላ ሳትገናኙ ስትቀሩ፣ ምናልባት ሳትደዋወሉም ስትቀሩ ባለፈው ምን ብያት ነው የደበራት ነገር ይሆን እንዴ ምናምን እያለ በቃ ያስጨንቀዋል። ለአንቺ ደስታ መስጠትን ከመፈለግ እሷን ማስደሰት አለብኝ ብሎ ከማሰብ የመነጨ ማለት ነው። እንደ ወንድ በቃ እሷን ደስተኛ ማድረግ ይገባኛል፣ ጥሩ ጊዜ ሊሰጣት ይገባል የሚለው ሀሳብ ስላለው ይረብሸዋል። እና ይሄንን እርግጠኛነት ከሰጠሽው ደስ ብሎኛል፣ ጥሩ ጊዜን ያሳለፍኩት ከአንተ ጋር ሰውን እኮ ደስ ይለኛል የሚለውን ነገር ከአንቺ ካገኘ እንደ አፕሩቫል ነው ማለት ነው። በቃ ቀጣይም አንቺን ለማግኘት ቀጣይም ከአንቺ ጋር ለማውራት ቀጣይም ቴክስት እንዲልክልሽ የሚያደርግ ነገር ነው። በቃ ነገም አንቺን ለማስደሰት አለ አይደለ፣ ያላችሁን ነገር እንዲወደው፣ ያላችሁ ነገር ላይ ምቾት እንዲሰማው፣ በቃ ኮንፊደንሱን የሚጨምር ነገር ነው። በቃ እሷን ደስ እንዲላት ማድረግ ችያለሁ ብሎ ኮንፊደንስ እንዲሰማው የሚያደርግና ከአንቺ ጋር ጥብቅ እንዲል ወደ አንቺ እንዲቀርብ የሚያደርግ ትልቅ ቃል ነው። ሞክሪው። የእውነት እንደ ቀላል የሚታይ ቃል አይደለም። ሲታይ ቀለል ያለ ይመስላል፣ ግን በጣም ትልቅ ለውጥ የሚያመጣ ኮንፊደንሱን እንዳልኩት የሚጨምር ቃል ነው።
ሶስተኛ የሙገሳ ቃላት ናቸው። ጎበዝ ነህ ሊሆን ይችላል፣ ይገባሃል፣ የሆነ ነገር አግኝቶ ሊሆን ይችላል፣ አሳክቶ ሊሆን ይችላል። ይገባሃል፣ አንተ እኮ እንደዚህ ስታደርግ ነበር፣ በጣም ጎበዝ እኮ ነህ፣ ታውቃለህ አይደል ምናምን እያልሽ የማበረታቻ ቃላቶችን መጠቀም ከአንቺ ጋር እንዲጣበቅ ያደርጋል። ምክንያቱም ይሄ ፖዚቲቭ ኢነርጂ ነው፣ ወደ አንቺ የምትስቢበት አንዱ መንገድ ነው። ሴት ልጅ ስታበረታ ወንድ ልጅ ምንም የማያደርገው ነገር የለም ይባላል። የማይፈነቀለው ድንጋይ የለም። በቃ አንቺ ጎበዝ ነህ ካልሽው፣ አንቺ ይሆንልሃል፣ አንቺ ይሳካልሃል ካልሽው የማያደርገው ነገር የለም። ሌላው ሰው ሁሉ አራት ችልም ኧረ አይሆንም ቢለውም እንኳን አይሰማም። አንቺ ጋር ያለው ነገር በቂ ነው። እዚህን ያህል ትልቅ አቅም አለን፣ ትልቅ ፓወር አለን ሴቶች እና ይህን ፓወራችሁን ተጠቀሙ። ጎበዝ ነህ፣ ትችላለህ፣ ይሆንልሃል፣ ይሳካልሃል የሚሉ ማበረታቻዎች፣ ቀና የሆኑ ማበረታቻዎችን መስጠት ያስፈልጋል ማለት ነው። ይህን በምትዩ ሰዓት ላይም ከአንቺ ጋር እንዲጣበቅ ቀጣይም መቶ እንዲነግርሽ ቀጣይም መቶ እንዲያወራሽ የሚያደርገውና እንዴት ነው ጥልቅ የሆነ ፍቅር ውስጥ ጥልቅ የሆነ ኮኔክሽን ውስጥ ከአንቺ ጋር እንዲገባ የሚያደርገው ነገር ነው። ሞክሪው። ላይክ እኛ ሴቶች አሁን የውበት ነገር ደስ ይለናል አይደለም? ወይኔ ስታምሪ፣ ወይኔ ዛሬ ለበሹ፣ ወይኔ እንደዚህ የተባልንበት ቦታ ላይ መቼስ ደጋግመን እንገኛለን። በዛ ለመታየት ከውበት ጋር ኦብሰስድ ነን አይደለ? አድናቆት በጣም እንፈልጋለን። ስታምሪ፣ በጣም ቆንጆ ነሽ፣ አምሮብሻል ያለሽ ወንድ ጋር እንዴት ነው ያለሽ ነገር አለ አይደለ? ስለ ውበት በሚሰጡ ሀሳብ አስተያየቶች እንሸነፋለን አይደል? ሴቶች ባዘር ያደርገናል፣ ጥሩም መጥፎም ማለት ነው። ልክ እንደዛ ሁሉ ወንዶች ደግሞ መደነቅ፣ ይሄ በችሎታቸው በሚያደርጉት ነገር፣ በስራቸው በሚሞክሩት ነገር መበረታታትና መሞገስ በጣም ይፈልጋሉ። ልክ እኛ ውበቱ ላይ እንደምንፈልገው ልባችን እንደሚያስደነግጠው እንደሚረብሸን ሁሉ እነሱም ይሄ ነገር ይረብሻቸዋል። ሶ በዛ ነገር ላይ ኮንፊደንስ እንዲሰማው ስታደርጊ ስታበረታችሁ በደንብ በቃ ከአንቺ ጋር ያለውን ነገር ማጠናከር እንዳያጣሽ መፍራት ይጀምራል ማለት ነው። በመጨረሻ ደረጃ ያስቀመጥኩልሽ ደግሞ እቺ በጣም ወሳኝ ቃል ናት። እያሰብኩ ነበር የምትለው ቃል ናት። ላይክ እንዴት ነው ሁላችንም ሰዎች መታሰብ እንፈልጋለን፣ መረሳት አንፈልግም። እስኪ መረሳት የሚፈልጋለን የለም አይደል? በማንም ሰው ህይወት ውስጥ ቢሆን መታወስ እንፈልጋለን። ሰዎች እያሰቡን እንደነበረ እያስታወሱን እንደነበረ መስማት የሆነ ደስ የሚል ጥሩ የሆነ የመወደድ የመፈለግ ቫሊዩ እንዳለን የመሰማት አይነት ነገር አለው አይደለ? እንደዛ ይፈጥርብናል። ከጓደኞቻችሁም ጋር ከቤተሰቦቻችሁም ጋር ምናልባት በስልክም ስታወሩ እያሰብኩሽ ነበር፣ ቅድም እኮ እያሰብኩ ነበር፣ እንደዚህ ትዝ ብሎኝ በዚህ የተነሳ አነሳንና እያሰብን እየተነጋገርን ነበር ስላንተ ስለእናንተ ሲሏችሁ ደስ ይላችኋል። ሁሉም ሰው ደስ የሚል ስሜት ይሰማዋል እየታሰበ እንደሆነ ሲነገረው ማለት ነው። ወንድ ልጅም እያሰብኩ ነበር ስትዩ ዝም ብለሽ ራንደም የሆነ ቴክስት ድንገት ዝም ብለሽ ቴክስት ብትልኪለት ቅድም እንደዚህ ተፈጥሮ እያሰብኩ ነበር ብትዩ የሆነ ህይወቱ ላይ የሆነው ነገር ያ ነገር እንዴት ሆነ በጣም አሳስቦኝ ነበር ቅድም ራሱ ትዝ ብሎኝ ምናምን ብትዩ በጣም ነው ደስ የሚለው። በቃ ከአንቺ ጋር ባልነበረበት ሰዓት ላይ አንዳንድ ሰዎች አሉ ልክ ስታያቸው ትዝ የሚሏችሁ በቃ ስለነሱ ጭራሽ የማታስቡ ሰዎች ይኖራሉ አይደለ? በስራም በምንም ስታያቸው ብቻ ትዝ የሚሏችሁ። ከዛ በዘለለ ግን ሰውየው በሌለበት ሰዓት ባላወራችሁበት ሰዓት ላይ ስለዛ ሰው ማሰብ የሆነ ጥሩ የሆነ ስሜት እንዲሰማው ያደርገዋል እና የሰጠሽውን ቦታ ነው የሚያየው፣ የሰጠሽውን ቦታ ነው የሚመለከተው። እሱም በዛ ልክ ለአንቺ ቫሊዩ ማድረግ እንዲጀምር እንዴት ልጅ በዚህ ደረጃ ቦታ የሰጠችኝ የሆነ ነገር ማለ ብሎ እንዲያስብ ጠጋ እንዲል የሚያደርግ ትልቅ ቃል ነውና ሞክሪው። በጣም ይሰራል። እያሰብኩ ነበር ራንደም ሰዓት ላይ ሊሆን ይችላል በይውና ሞክሪው እስኪ። እነዚህ ነገሮች ስላችሁ ከስር ኮሜንት ላይ ኧረ ወንድ ልጅ እንደዚህ ማለት ጥሩ አይደለም እንዲኮራ ነው የሚያደርገው ምናምን የሚሉ አስተያየቶች ይኖራሉ ብዬ አስባለሁ። ከዚህ በፊት ስላየውኝ ነው እና እንዴት ነው ወንድ ልጅን ናቅናቅ ማድረግ ነው ናቅናቅ ሳደርገው ነው የቀረበኝ የፈለገኝ የሚሉ አስተያየቶችን አይቻለሁ ከዚህ በፊት እና እነዚህ ነገሮች ግን ትክክል አይደሉም። ናቅናቅ ማድረግ ችላ ማለት እንዴት ነው ጥሩ ያልሆነ ነገር ነው። ጥሩ ያልሆነ የኮሚኒኬሽን መንገድ ነው። ናቅናቅ ስታደርጊው ማለት በቃላቶችም በተግባርም መናናቅን እየተለማመዳችሁ መሄድ በራሱ ተገቢ አይደለም። ስለዚህ ለምትወዱት አንዴ ነው አይደለም የምንኖረው እዚህ ምድር ላይ ለምትወዱት ጥሩ ስሜት ላላችሁ ሰው እውነተኛ ስሜታችሁን በተገቢው መንገድ ይሄ ትክክል ባልሆነ መንገድም ኤክሰስ የሆኑ ነገሮችን ማድረግ ሳይሆን በተገቢው መንገድ እያያችሁ ፍሎውን እያያችሁ እናንተ የሆነ ነገር ስታደርጉ የእሱን ምላሽ እየጠበቃችሁ እያያችሁ በትክክለኛው መንገድ የሚሰማችሁን ስሜት መግለጽና መናገር ተገቢ ነው። ይህንን ማለት እነዚህን ቃላቶች መጠቀም መሸነፍ አይደለም። መሸነፍ እንኳን ቢሆን ለፍቅር ነው የተሸነፋችሁት። ፍቅር ይዟችሁ ወዳችሁ ነው እንጂ ይሄ እንደ ተሸናፊነት መቁጠር ትክክል አይደለም።
በቃ ይሄንን ሞቼ ይገኛለሁ በቃ እያሰብኩ ነበር ብዬ ልልክለት ምናምን አይነት ነገሮችን ስለማይ ነው። ግን ምን ችግር አለው? ለወደዳችሁት ጥሩ ስሜት ለተሰማችሁ እንደው የኔ ቢሆን ለምትሉት ነገ ህይወታችሁን እንደው አብረን ብናሳልፍ ለምትሉት ሰው እንደዚህ አይነት ጥሩ የሆኑ ቀና የሆኑ ቃላቶችን ለመጠቀም ወደኋላ ማለት ተገቢ አይደለም። ይሄ ናቅናቅ በማድረግ ጣል ጣል በማድረግ ኢግኖር በማድረግ ሰውን ወደ እናንተ ለመሳብ የምትሞክሩ የሰራላችሁም ካላችሁ ቶክሲክ የሆነ ጤናማ ያልሆነ ነገር ነው እና ፕሊስ እንደዚህ አታድርጉ። ጥሩ በሆነ መንገድ እነዚህ እኮ ቃላቶች ደስ የሚሉ ቃላቶች ናቸው አይደለ? ጥሩ ነገሮችን ልማድ አድርጉ። መናናቅን፣ አለመከባበርን፣ ችላ መባባልን ልማድ አታድርጉ። እሺ፣ በተቻላችሁ መጠን ግን ራሳችሁን የጠበቃችሁ ኤክሰስ የሆኑ እላፊ የሆኑ ድግግሞሽ የበዛባቸው ከእናንተ ሳይድ ብቻ የሆኑ ጥረቶችን ግን ማለት አይደለም እያያችሁ እንደዚህ ስትሉ ምላሹ ምንድን ነው የሚለውን ነገር እያያችሁ የተመጠኑ ነገሮችን ማድረግ ተገቢ ነው። ትክክለኛ የሆነው ስሜታችሁን እውነተኛው ስሜታችሁን መግለጽም አስፈላጊ ነው ብዬ አስባለሁ። እናንተስ ምን ትላላችሁ? እስኪ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ወንድ ልጅ ናቅ ሲደረግ ነው ወደ እናንተ የሚመጣው ብላችሁ ታስባላችሁ? እንደዚህ የምታስቡ ከሆነ አዎ እስማማለሁ ወይ ደግሞ አይ አልስማማም ብላችሁ ኮሜንት ላይ መልሳችሁን አስቀምጡልኝ። እዚህ ድረስ ካያችሁት ቪዲዮን ወዳችሁታል ማለት ነው። እስኪ ላይክ አድርጉት። እሺ፣ በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ ደግሞ እንገናኛለን። እስከዛው ግን ናፊዳርቱን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ሁላችሁንም በጣም ወዳችኋለሁ። ቻው